በሽታው ያለባቸው ሀገሮች በዓለማችን ውስጥ በየዓመቱ 1 ሚሊዮን ሴቶች ይህ በሽታ ይገኝባቸዋል። በሴቶች ላይ በብዛት ከሚከሰቱ የካንሰር በሽታዎች የጡት ካንሰር በሽታ የመጀመሪያውን ደረጃ ይይዛል። በተጨማሪም ይህ በሽታ በካንሰር ከሚከሰቱ የሴቶች ሞት በብዛት ቀዳሚውን ስፍራ ይይዛል። በዚህ በሽታ ምክንያት በየዓመቱ 500,000 ሴቶች ይሞታሉ። በአውሮፓ በዓመት 400,000 ሴቶች ይህ በሽታ ይገኝባቸዋል። በተጨማሪም በዓመት 120,000 ሴቶች በዚህ በሽታ ምክንያት ይሞታሉ። በሰሜን አሜሪካ በዓመት 200,000 ሴቶች ይህ በሽታ ይገኝባቸዋል። በተጨማሪም በዓመት 45,000 ሴቶች በዚህ በሽታ ምክንያት ይሞታሉ። ሪስክ ፋክተርስ አንድ ኮዘዝ ለበሽታው ተጋላጭ የሆኑ ሰዎችና የበሽታው መነሻ ምክንያቶች። ለዚህ በሽታ ይበልጥ ተጋላጭ የሚያደርጉ ነገሮች የሚከተሉት ናቸው። ዕድሜ። ብዙዎቹ የዚህ በሽታ ህመምተኞች ከ50 ዓመት በላይ የሆናቸው፣ ከ55 ዓመት በኋላ የወር አበባቸው የቆመ ሴቶች፣ ልጅ ያልወለዱ ዕድሜያቸው የገፋ ሴቶች ወይንም የመጀመሪያ ልጅ ዕድሜያቸው ከገፋ በኋላ የወለዱ ሴቶች ለዚህ በሽታ ይበልጥ ተጋላጭ ናቸው። የቤተሰብ ታሪክ። የዚህ በሽታ የቤተሰብ ታሪክ ካለን ለዚህ በሽታ ይበልጥ ተጋላጭ ነን። ይህ በሽታ ከዚህ በፊት ይዞን ከነበረ ለዚህ በሽታ ይበልጥ ተጋላጭ ነን። ከዚህ በፊት ወደ ካንሰር ያልተቀየረ የጡት እጢ ወጥቶባቸው የነበሩ ሴቶች ለዚህ በሽታ ይበልጥ ተጋላጭ ናቸው። ከ35 ዓመታቸው በኋላ ለመጀመሪያ ጊዜ ያረገዙ ሴቶች ለዚህ በሽታ ይበልጥ ተጋላጭ ናቸው። የወር አበባቸው ከተለመደው ዕድሜ ብዙ ዘግይቶ የሚያቆምባቸው ሴቶች ለዚህ በሽታ ይበልጥ ተጋላጭ ናቸው። ወይንም የወር አበባቸው ከቆመ በኋላ የሆርሞን ለውጥ ሕክምና የወሰዱ ሰዎች ለዚህ በሽታ ይበልጥ ተጋላጭ ናቸው። የአኗኗር ዘይቤዎች። የወር አበባ ከቆመ በኋላ ከልክ በላይ ወፍራም መሆን፣ በቂ አካላዊ እንቅስቃሴ ያለማድረግ፣ ከፍተኛ የፋት ይዘት ያላቸውን ምግቦችን መመገብ እና ከልክ በላይ የአልኮል መጠጥ መጠጣት ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። የወር አበባ ከቆመ በኋላ ከልክ በላይ ወፍራም መሆን ለዚህ በሽታ ከሁሉም ምክንያቶች በበለጠ ተጋላጭ ያደርጋል። በአፍ የሚዋጡ የወሊድ መቆጣጠሪያ እንክብሎችን መውሰድ ለዚህ በሽታ ይበልጥ ተጋላጭ ያደርጋል። ሲምፕቶምስ። የበሽታው ምልክቶች። የዚህ በሽታ ምልክቶች የሚከተሉት ናቸው። በጡታችን ላይ ወይንም ብብታችን ስር እባጭ መውጣት፣ የጡታችን የተወሰነው ክፍላችን መወፈር ወይንም ማበጥ፣ ማቃጠል፣ ስርጉድ ወይንም ትንሽዬ እብጠት መከሰት፣ የጡት ጫፍ አካባቢ በርበሬ መምሰል ወይንም ጠፍጣፋ መሆን። ይህ አካባቢ የህመም ስሜት ሊኖረው ይችላል። ጡት ላይ ህመም መሰማት፣ የጡት መጠን እና ቅርጽ ለውጥ መኖር፣ የጡት ቆዳ መላጥ። ዳያግኖሲስ አንድ ቴስት፣ የበሽታው ምርመራ፣ ባዮፕሲ። ይህ አይነቱ ምርመራ የሚከተሉት ዘዴዎች አሉት። ፋይን ኒደል አስፐሬሽን ኤፍኤንኤ፣ እባጩን በመርፌ መምጠጥ። በውስጡ ያለው ፈሳሽ ተመጦ እባጩ ከጠፋ ይህ የካንሰር እጢ ሳይሆን ዝም ብሎ ፈሳሽ የቋጠረ ከረጢት ሲስት ነው ማለት ነው። ኮር ባዮፕሲ። ይህ ማለት በትልቅ መርፌ ከእባጩ ላይ ቲሹዎችን፣ የሴሎች ስብስቦችን ናሙና መውሰድ ነው። ሰርጂካል ባዮፕሲስ። ይህ ማለት ከእባጩ ላይ በመቁረጥ ናሙና መውሰድ ነው። የተወሰነውን የእባጩን ክፍል ከቆረጥን ይህ ሂደት ኢንሲዥናል ባዮፕሲ ይባላል። ሁሉንም የእባጩን ክፍል ከቆረጥን ይህ ሂደት ኤክሲዥናል ባዮፕሲ ይባላል። የሚከተሉት የላቦራቶሪ ምርመራ ዘዴዎች ናቸው። ሆርሞን ሬሴፕተር ቴስት። አንዳንድ የጡት ካንሰር አይነቶች ለማደግ ሆርሞኖችን ይፈልጋሉ። እነዚህ የካንሰር አይነቶች ኤስትሮጀን እና ፕሮጀስተሮን ለሚባሉ ሆርሞኖች ሬሴፕተርስ ራሳቸውን ሆርሞኖች ላይ የሚያጣብቁበት ክፍል አሏቸው።
ሆርሞን ሬሴፕተር ቴስትስ የሚባሉት ምርመራዎች የካንሰር ሴሎቹ ኤስትሮጀን እና ፕሮጀስተሮን ለሚባሉ ሆርሞኖች ሬሴፕተርስ ራሳቸውን ሆርሞኖች ላይ የሚያጣብቁበት ክፍል እንዳሏቸው ለማወቅ የሚደረግ ምርመራ ነው። ይህ ምርመራ የካንሰር ሴሎቹ እነዚህ ሬሴፕተርስ እንዳሏቸው ከታወቀ የሆርሞን ቴራፒ ሕክምና እነዚህን ካንሰሮች ለማከም ይጠቅማል። HER2 ቴስት አንዳንድ የጡት ካንሰር አይነቶች ለማደግ የሚጠቀሙበት HER2 የሚባል ፕሮቲን ኬሚካል አሏቸው። የHER2 ምርመራ ውጤት የጡት ካንሰሩ ብዙ HER2 የሚባል ፕሮቲን ኬሚካል እንዳለው ካመለከተ ከዚህ ፕሮቲን ጋር የተያያዘ ታርገተድ ቴራፒ አጌንስት HER2 የሚባል ሕክምና ለዚህ አይነቱ በሽታ ውጤታማ ሊሆን ይችላል። የጡት ካንሰር የበሽታውን ደረጃ ለማወቅ የሚደረጉ ምርመራዎች የሚከተሉት ናቸው። ሊምፍ ኖድ ባዮፕሲ የካንሰር ሴሎች በተወሰነ ሊምፍ ኖድ ላይ ከተገኙ ሌሎች ሊምፍ ኖዶች ላይ የመግባታቸው አዝማሚያ ከፍተኛ ነው የሚሆነው። የቀዶ ጥገና ሕክምና ባለሙያዎች ሴንቲነል ሊምፍ ኖድ ባዮፕሲ በሚባል የቀዶ ጥገና ሕክምና ዘዴ የካንሰር ሴል ሊኖርባቸው የሚችሉ ሊምፍ ኖዶችን ያስወግዳሉ። ሲቲ ስካን በዚህ የሲቲ ስካን ምርመራ የተሻለ ምስል ለማንሳት ቀለም በአፋችን ወይንም እጃችን ላይ ባሉት የደም ቱቦዎች ሊሰጠን ይችላል። ይህም የደረታችን ሲቲ ስካን ምስል ሲነሳ ደረታችን ላይ ለየት ያሉ ያልተለመዱ ነገሮች ተለይተው ይታያሉ። ይህ የምርመራ ዘዴ የጡት ካንሰሩ ወደ ሳምባችን መሰራጨቱን ለማወቅ ይጠቅማል። ኤምአርአይ ይህ ምርመራ የካንሰር ሴሎቹ ወደ ሌሎች የሰውነታችን ክፍሎች መሰራጨታቸውን ለማወቅ ይረዳል። ልክ እንደ ሲቲ ስካን ምርመራው ቀለም መጠቀም እንችላለን። ቦን ስካን የአጥንት ምስል ማንሳት ምርመራ ይህ ማለት የተወሰነ ሬዲዮአክቲቭ ሳብስታንስ በደም ቱቦአችን እንወጋለን። ይህ ሬዲዮአክቲቭ ሳብስታንስ ወደ አጥንታችን ይገባል። ይህ ሬዲዮአክቲቭ ሳብስታንስ በአጥንታችን ውስጥ ይበልጥ የሚሰበሰበው ካንሰር ሴሎች ያሉበት ቦታ ነው። ከዚያም ሐኪማችን አጥንታችንን ምስል በሚያነሳ ስካነር በሚባል መሳሪያ ምስል ታነሳለች። ይህ ምስል አጥንታችን ውስጥ የካንሰር ሴሎች ካሉ ይጠቁማል። ፔት ስካን ይህ ማለት የተወሰነ ሹገር ሬዲዮአክቲቭ ሳብስታንስ በደም ቱቦአችን እንወጋለን። የካንሰር ሴሎች ከሌሎቹ ጤናማ ሴሎች የበለጠ በደማችን ውስጥ የሚገኙትን ሹገርዝ ግሉኮሶች ይወስዳሉ። እነዚህ ሬዲዮአክቲቭ ሹገርዝ ከደም ውስጥ ሲወሰዱ ፔት የሚባለው ምስል ማንሻ መሳሪያ ምስል ያነሳል። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና ለዚህ በሽታ ብዙ ጊዜ የሚሰጡት ሕክምናዎች የሚከተሉት ናቸው። በሽታው ወደ ሌላ የሰውነት ክፍሎች ካልተሰራጨ የቀዶ ጥገና ሕክምና የመጀመሪያው አማራጭ ነው። በተጨማሪም ከፍተኛ ደረጃ ላይ ለደረሰ ለዚህ በሽታ አማራጭ ሕክምና ነው። የዚህ በሽታ የቀዶ ጥገና ሕክምናዎች የሚከተሉት ናቸው። ላምፔክቶሚ ይህ ሕክምና ማለት የካንሰር እጢውን በአካባቢው ያሉ የተወሰኑ የሰውነታችንን ቲሹዎችና የተወሰኑ ሊምፍ ኖዶችን አስፈላጊ ከሆነ በቀዶ ጥገና ሕክምና ማስወገድ ነው። ነገር ግን በተቻለ አቅም የጡቱ ቅርጽ ብዙም እንዳይቀየር ይጥራል። ፓርሻል ማስቴክቶሚ ወይንም ኳድራንቴክቶሚ ከላምፔክቶሚ ጋር ሲነጻጸር በዚህ ሕክምና የጡታችን አብዛኛው ክፍል ይወገዳል። ይህ ሕክምና ማለት የካንሰር እጢውን በአካባቢው ያሉ አብዛኞቹ የሰውነታችንን ቲሹዎችና የተወሰኑ ሊምፍ ኖዶችን አስፈላጊ ከሆነ በቀዶ ጥገና ሕክምና ማስወገድ ነው። ቶታል ማስቴክቶሚ ይህ ሕክምና ማለት በበሽታው የተያዘውን ሙሉ ጡታችንን ማስወገድ ነው። ሊምፍ ኖዶች ግን አይወገዱም። ሬዲዮቴራፒ የጨረር ሕክምና በሽታው ተመልሶ እንዳይመጣ ይህ ሕክምና ከቀዶ ጥገና ወይንም ከኬሞቴራፒ ሕክምና ጋር ሊሰጥ ይችላል።
ለምሳሌ ከቀዶ ጥገና በኋላ ይሰጣል። ይህም አጁቫንት ትሪትመንት ይባላል። ይህ ሕክምና ከቀዶ ጥገና ሕክምና በፊት ከኬሞቴራፒ ሕክምና ጋር አንድ ላይ ሊሰጥ ይችላል። ይህ የሚደረገው የካንሰር እጢውን መጠን፣ ትልቅነት ለመቀነስ እና ቀዶ ጥገና ሕክምናውን ቀላል ለማድረግ ነው። ይህም ኒዮአጁቫንት ቴራፒ ይባላል። የጨረር ሕክምና ያለ ቀዶ ጥገና ሕክምና ሊሰጥ ይችላል። ይህም የሚሰጠው ከፍተኛ ደረጃ ላይ ለደረሰ እና ሌሎች የሰውነታችን ክፍሎች ለተሰራጨ ለዚህ በሽታ ህመምን ለመቀነስ ተብሎ ነው።